እሺ የዚህነ ቤተሰቦች እንዴት ናቸው? ደህና ናቸው? ሁሉ ሰላም አልሐምዱሊላህ። ዛሬ ይዘንላችሁ የመጣነው 2 ሜትር ከ20 ኪቺ ካቢኔት ነው። እነዚህ ቻቺ ትመስላለች። እቺ ነው እንደዚህ እቺ ፔርሙዝ ማስቀመጫ ናት። እቺኛዋ ደግሞ እንደዚህ መስታወት አለ። እዚህ ጋር ደግሞ ለዚህ ዕቃ ማስቀመጫ አለ። እቺኛዋ ደግሞ እንደዚህ ቻላት። እቺኛዋ እንደዚህ ይሄ ደግሞ እብነ በረድ ነው። በእብነ በረድ ነው የተደረገው። እዚህ ጋር መሳቢያ አላቸው። እንደዚህ ማብቂያ ምናምን ማስቀመጫ ናት። ይቺኛዋ ደግሞ መሳቢያ አላት። እንደዚህ እና ወደዚህ 2 ሜትር ከ20 ነው ርዝመቱ እና ይቺ ዋጋዋ 45,000 ብር ነው። በእብነ በረድ ስለሆነች ነው። እና ቆንጆ አድርገን አሪፍ አድርገን የተሰራላት እና እዘዙ። እናመሰግናለን። ውድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። በትናንትናው ቪዲዮ የአብዛኞቹ ኮሜንት እቃው በዛ ነው። እንግዲህ እህቴ ወስና አስባበት ስለሆነ ምንም አትጨናነቁ፣ እናንተ አብሽሩ። እና ዛሬ ደግሞ ከላላ የሚሄድ ከምጥን ሽሮ በርበሬ የወጥ ቅመም የቀረ ነገር የለም። ግን ለቦታ እያንዳንዱ ነው ማሳያችሁ ኢንሻአላህ። አስቤዛውንም ሁሉንም እንዲሁም ደግሞ የክችን ካቢኔት ሳይቀራላት የምትመጣው ነገ ጁማአ ነው ኢንሻአላህ። እቃዋን እንደምትወዱላት ተስፋ አረጋለሁኝ። አድናን ይቀርጸኛል፣ አሳያችኋለሁ ማለት ነው። አጠቃላይ ድም 157510 ብር የፈጀኝ ነው ማለት ነው። 157510 ብር የፈጀ ነው። እናያለን። አይ ጀማ እዚህ ጋር ያው ቆንጆና አሪፍ የሆነ ጋቢ ማረሚያ ቤት ነው። 2 ገዝቼላታለሁ ማለት ነው። ይሄ እንደዚህ እንደምታዩት ወርቅ የመሰለ ማሻአላህ ተባረክ ረህማን በጣም ቆንጆ ጽድት ያለ ነው ማለት ነው። የዚህ ዋጋ 5000 ብር በ2500 ብር ሂሳብ ነው። ከዛ ለማሚ ስጦታ የሚሆን ሽፎን ብላኛለች። አያችሁታ? አሳያችሁ ከፍ አድርገ በጣም የሚያምር ማሻአላህ የሆነ ሽፎን ነው። የዚህ ዋጋ በ1300 ብር ሂሳብ 2 ሀባ ነው የገዛውላት። በጣም ነው የሚያማምሩት። ሐቂቃኔ ወድጃቸዋለሁ። እናንተም ተወዱታላችሁ። አያችሁታ? 2 ሀባ ማለት ነው። ያው እናቶቻችን ዝርጉጥ ውጤት ያሉ አይደል። 2600 ብር ገዛሁላት። እዚህ ጋር ደግሞ 800 ብር 2 አደሬ ገዛሁላት። ከዛ የእናት ሹራብ 800 ብር ሁለቱን 1600 ብር ገዛሁላት ማለት ነው። 2 ውስጥ ቀሚስ ብላኛለች። እነዚህን ደግሞ 250 250 አያችኋ። እነዚህን 500 ብር። ከዛም 2 የአባት ጥምጣም እነዚህን 450 450 900 ብር። 2 የአባት ቁምጣ አያችኋ፣ ቆንጆ የሆነ ቁምጣ። ይሄንን ደግሞ 250 250 500 ብር። ከዛ እዚህ ጋር ያለ መሰላችሁ ጃኬት፣ የሚያምር ጃኬት አለ እዚህ ጋር። ይሄንን ደግሞ 1900 ብር። ከዛ 2 ቅያሬ ልብስ አለ እዚህ ጋር ደግሞ እዚህ ጋር ቲሸርት 600 ብር፣ የጨርቅ ሱሪ 400 ብር፣ ሸሚዝ 500 ብር። አሁን በተመሳሳይ ደግሞ አንድ የጨርቅ ሱሪና አንድ ሸሚዝ 500 ብር፣ 400 ብር ደግሞ የጨርቅ ሱሪ 2 ነው ያለችኝ፣ ለዛ ነው። ከዛም በመቀጠል ደግሞ የሞሰብ ዳንቴል 600 ብር፣ የትሪ ዳንቴል 600 ብር፣ 200 ብር ደግሞ የረከቦት ዳንቴል። ከዛም ሌዘር 2600 ብር፣ በጣም የሚያምር ማሻአላህ ተባረክ ረህማን የሆነ ሌዘር ነው። እንደምታዩት ይሄ ኮፍያ ያለው በጣም አሪፍ የሆነ ሌዘር ነው። እህቴ እንግዲህ በሰላም ገብታ በዚህ ወገቧን ስራ ወገቧን ሲያደርቃት ይኖረውን በዚህ ኢንሻአላህ እንደምትታከምበት ተስፋ አደርጋለሁ። እርሳስ ከለር የቱርክ ምንጣፍ 2 በ4 ማለት ነው። አሳያችሁ በደንብ አድርገህ። ይሄ 2 በ4 ትልቁ ማለት ነው።
በጣም ነው የሚያምረው። ማሻላ ከለሩ ስሊቨር ከለር ያው ሁላችሁም ትወዱታላችሁ። የዚህ ዋጋ 6800 ብር ነው ማለት ነው። ወደ እቃዎች ስንመጣ እዚህ ጋር ፓርቲሽን ባለ 3 ናት። እንደምታዩት ትናንትና አሳይቻችኋለሁ። ፒንክ ነው ጨርሶ እና ያለው ባለ 4ቱ ያ ከሚሆን እቺ ተመቸችኝ። ማሻላ ተባረክ ረህማን 1200 ብር። ከዛም ምን አለ መሰላችሁ እዚህ ጋር እንደምታዩት የድሮ ቡታጋዝ ትልቁ ነው 2300 ብር። ከዛም እነዚህን ደግሞ አክለሪክ ጆጎች ደግሞ ከነ 6 ብርጭቆቸው 2 ሀባን ያዘዘችኝ። ይሄ እዚህ ጋር ይዟል። ያኛው ደግሞ ካርቶኑ ለእናንተ ለማሳየት ዛሬ አረጌው ነው ይሄ ማለት ነው። እና የዚህ ዋጋ 2800 ብር ሂሳብ ነው። ላሳያችሁ እንዴት እንደሚያማምሩ በጣም ጽድትና ፏ ያሉ ናቸው። ማሻአላ ይሄንን የገዛሁላት ሁለቱን በ2800 ብር ሂሳብ ነው። ከዛ የማይካ ሰርቪስ በዚህ ከለር አምራን ማሻአላ ተባረከማን 700 ብር። ከዛ ትሪ 450 ብር እና 170 ብር 50 ቁጥር እና 40 ቁጥር ማለት ነው። መክተፊያ ጣውላ 150 ብር መካከለኛዋ ናት። እንደገና ደግሞ የካሮት መበሸሪያ 180 ብር። አክለሪክ የሱካር እቃ 300 ብር። ላሳያችሁ ፈታሪኪችንን በጣም የምታምረው ማሻአላ ተባረከማን ጽድትና ፏ ያለች እቃ ናት። አክለሪክ ነገር ያው የምትወዱ ዋጋዋ 300 ብር ነው። ይባት ታምራለች። ማንኪያ የራሷ አላት ማለት ነው። እንደገና ደግሞ ይሄ በነገራችን ላይ ኦሪጂናል የሆነ ቆንጆ የሆነ እንጨት ማንኪያ ነው። 200 ብር 200 ብር ነው። ይሄ 500 ብር የቡና ስኒ ሴራሚክ የቡና ስኒ ደርዘኑን 2400 ብር። የጅማ ረከቦት 1800 ብር። የቡና ሱፍራ ቤት ውስጥ የተሰራ 1000 ብር። ከዛም የኬክ ሰሃን እንደዚህ እንደምታውቁት ማሻአላ 4 ሀባ በ50 ብር ሂሳብ ነው ይሄ። ከዛም ደግሞ 12 ፍሬ የቁርጥ ሰሃን በጣም የሚያምር በ120 ብር ሂሳብ። እንደገና ደግሞ የፈንዲሻ ትልቁ 450። ከዛም ደግሞ እዚህ ጋር የእንጀራ ትልቁ 450። መካከለኛዋ ደግሞ የፓስታ ማጥለያ 500 ብር። ከዛ ጀማዓ እዚህ ጋር እንደምታዩት የቡና ማንከሽከሻ 150 ብር። የእንቁላል መምቻ 180 ብር። 3 ጭልፋ 600 ብር። የካሮት መበሸሪያ 45 ብር። ሹካ ማንኪያ እዚህ ጋር እንደምታዩት ደግሞ ሹካ ማንኪያ ደርዘን የዚህ ዋጋ ደግሞ 600 ብር። ከዛ ደግሞ እዚህ ጋር እንደምታዩት 1 ሜትር የምግብ ስፍራ እዚህ ጋር ፒንክ በስሊቨር እና ስሊቨር በአረንጓዴ ከለር ሁለቱ በ275 ብር ሂሳብ። ከዛ 46 በወፍራሙ ብረት ድስት 13500 ብር። ከዛም ኳሊቲ የወጥ ማራቢያ እዚህ ጋር እንደምታዩት 2200 ብር ጭማሪ ያለ አሁን አዲስ። ከዚህ በኋላ ደግሞ የእቃዎች ጭማሪዎች አሉ። ያው ይሄንን የገዛሁት 2200 ብር። የትናንትናው እቃ ላይ በነገራችን ላይ የቆየ ግዢ ነው ማለት በቀጣይ በዛ ዋጋ ለምሳሌ መፍጫው ምናምን አንዳንድ ነገሮች በፊት ገዝቼ ያስቀመጥኳችሁ ስለነበሩ ለዛ ነው ማለት ነው። ሁልጊዜ በዛው ዋጋ አይገኝም እና የዚህ ዋጋ ትናንትና አዲስ እቃ በገባ ሰዓት ጭማሪ ዋጋ እንነግራችኋለን ማለት ነው። ከዛም እዚህ ጋር እንደምታዩት ምን አለ የልብስ ባስኬት 20 ሊትር ባሊ 210 ብር። 200 ብር የእቃ ማንጠፍጠፊያ ክዳን ያለው የዳቦ ይሄ ማለት ነው። ዳቦአችሁን አብክታችሁ ይሄን እናርጋችሁ ታስቀምጡታላችሁ። ብቻ አሪፍ የሆነ እቃ ነው። 300 ብር ዋጋውን ኪስ አይጎዳም ማለት ነው። እንደዚህ ወደ ጎን ካረግን በኋላ ደግሞ በጣም የሚያምር ቆንጆ የሆነ አስቤዛ አላት። እሱን እናያለን ማለት ነው። አንድ ካርቶን እና ጀማ 15 ኪሎ ሽሮ እና 15 ኪሎ በርበሬ እንደምታዩት የወጥ ቅመም ማጥቆሪያ ያላት ማለት ነው። ሽሮና በርበሬው በነገራችን ላይ 5 ኪሎ መልሳ ወደ ሳውዲ አረቢያ ወይም ደግሞ ወደ ምትሄድበት አረብ ሀገር የሚሄድ ነው።
15 ኪሎ ባንድ የተዘጋጀው ማለት ነው። እና እንደምታዩት ማሻአላ በጣም ያምራል። ሽሮም ይሄ ነው። በጣም ቆንጆ ምጥን ተደርጎ የተዘጋጀ ነው። የወጥ ቅመሙ እንግዲህ ማሻአላ ተባረክ ረህማን እዩት እንዴት እንደሚያምር። ይሄን ይመስላል ማለት ነው። እንደምትወዱት ተስፋ አረጋለሁ ሁሉንም ማለት ነው። እንግዲህ ሽሮና በርበሬ ሲዘጋጅ ያለውን ፕሮሰስ ስለነገርኳችሁ ለእናንተም ላዘዘችኝም ምንም አዲስ የሚሆን ነገር የለውም። 5 ኪሎ ይታሸጋል። 5 ኪሎን ቀንሼን የጧት 10 እኔ ብቻ አረግላታለሁ። 5ቱ ደግሞ ይታሸጋል ማለት ነው። 1 ኪሎ እየተደረገ ኢንሻአላህ። እና ይሄን ይመስላል እንደምትወዱት ተስፋ አደርጋለሁኝ። ከዛ ለጸጉር ሂና ብላኛለች 300 ብር ይሄን ገዝቼላታለሁኝ። እና እዚህ ጋር እንደምታዩት በ50 ብር የገላ ሳሙናና በ55 ብር ሂሳብ ደግሞ ዲቫ ሳሙና 5 ኪሎ ስኳር ደግሞ በ150 ብር ሂሳብ ነው ማለት ነው። እንግዲህ አስቤዛዋ ይሄን ይመስላል። ከወደዳችሁ ነው ይሄ እንግዲህ 11750 ብር የያዘ ለወጥ ቅመም የሚዘጋጅ ነው። ላሳያችሁ እንግዲህ ይሄ ኮረሪማ ነው። እንደምታዩት ይሄ ተፈልፍሎ ነው። ይሄ ኮረሪማ አብዛኛውን ብር የያዘው ይሄ ነው ጀማ። እና ይሄ ገውዝ ነው። ገውዝ እነዚህ ድብልብሎችን ታቋቸዋላችሁ። ይሄ ደግሞ 7 ቅመም ነው። ይሄ በሙሉ ተቀላቅሎ ነው። እዚህም አለ። እነዚህ በሙሉ ሆነው ነው የሚፈጩት። ሞቅ ሞቅ ይደረጋል፣ ከዛም ይፈጫል ማለት ነው። እስከ መጨረሻው ድረስ አብራችሁ ቆዩ። እንደነገርኳችሁ የወጥ መከለሻ ነው። ትእዛዙ 5 ኪሎ ነው። ይሄ 11750 ብር ይዟል። ኮረሪማ ኪሎ 2500 ብር ሂሳብ ነው የገዛሁት ጀማ። ፍሬው እንግዲህ ማሻአላ እንደምታዩት ነው። ያው እሷ ግን ለብዙ ጊዜ ይሆናታል። ይሄ እንግዲህ ቀረፋ 7 ቅመም በሙሉ 1 ኪሎ፣ በሶብላ፣ ነጭ አዝሙድ፣ ጥቁር አዝሙድ፣ ገውዝ ብቻ ሁሉም በቃ ለወጥ ቅመም የሚያስፈልገው ማሻአላ ተባረክ ማን ነው። እና ለፈጨው ነው። በነገራችን ላይ ያው አማና ስላለችኝ መፍጫው ስላለኝ እዚሁ ቤት ለፈጭላት ነው ማለት ነው። እንደምታዩት ይሄ እንግዲህ ሙሉ ማጥቆሪያ ይባላል ማለት ነው። ለወጥ ቅመም የሚዘጋጅ ነው። ሞቅ ሞቅ ተደርጎ በጣም በአማረ ሁኔታ ነው እንግዲህ የሚዘጋጅላት። ጉሎ ማሻአላ ተባረክ ረህማን አያችሁታ። ገውዝ በጣም ቆንጆ ነው፣ ያጣፍጠዋል ማለት ነው። እና ይሄ 5 ኪሎ ነው የሚዘጋጅላት። በርበሬም ሽሮም ብዙ ነገር ነው ያላት። እስከ መጨረሻው ላይክ፣ ሳብስክራይብ፣ ሼር እያረጋችሁ አበረታቱኝና እዩት በደንብ። ደግሞ የሀገራችን ቅመም እኮ በጣም ነው የሚጣፍጠው። ማሻአላ ተባረክ ረህማን ሽታው ሁሉ ነገር። ይሄ እንትን ማጂ ነው። ክኖር ከምታረጉ ይችን ካዘጋጃችሁ ቁንጥር እያረጋችሁ ታረጋላችሁ ማለት ነው። ማሻአላ ተባረክ ረህማን እንደምታዩት በጣም ያምራል። ወፍጫ ብገዛ ደስ ይለኛል። ያው እህቴ ይቺ ቤተሰብ ስለሆነች ነው እንጂ ወፍጮ ቤትም ወስዶ ማስፈጨት ይቻላል። ግን አማና በጣም የበዛበት ስለሆነ ራሴው ልፍጭ ብዬ ነው። ቢስሚላህ ረህማን ረሂም። ይሄን ያክል ይይዛል እንግዲህ ያችሁት እንዴት እንደሚያምር አሁን ከመነግራችሁ በላይ ያምራል። ያው እንግዲህ አብረን በደንብ አድርገን እንፈጫለን። ቢስሚላህ አያችሁታ ጀማ ፈይተን እዚህ ደርሰናል። እቺ አንድ ቋት ቀርታኛለች ማለት ነው። እና ጀማ ሙሉ ከተፈጨ በኋላ እንግዲህ ወጥ ቅመሟ ወይም ማጥቆሪያዋ ይሄን ይመስላል። እንግዲህ ኮረሪማ ምን ያክል ሽታው ዝም ብሎ እንኳን ሲፈለፈል ሽታው እንዴት እንደሆነ ታውቃላችሁ። እንኳን አይደለም ተፈይቶ ጉሉ ማሻአላ ተባረክ ረህማን። ይሄ 11750 ብር ፈጅቷል። እኔ ይሄ ማዘጋጃም መፍጫ ምንም ነገር ሂሳብ አላረኩባትም። ለምን በቅርብ ወደ ኢትዮጵያ የምትመጣ እህቴ ናት። እንግዲህ ዱዓ ታረግልኛለች ብዬ አስባለሁ። ለራሴ የምወደውን ነው ያደረኩላት። ኢንሻአላህ እንደምታዩት በጣም ቆንጆ ውብ የሆነ ማሻአላ። ትንሽ ትኩስ ነው። በረድ ይበልና ፌስታል ላይ አረገዋለሁ ማለት ነው። ውጭ ላይ እንዲበርድ አረገዋለሁ። ይሄ ትንሽ ሙቀቱ ማለት ነው። ከዛ ውጭ ሽታው የአወድ ጉሉ ማሻአላ ተባረክ ረህማን
እንግዲህ ይሄንን አስመስዬ ፈጭቼላታለሁኝ። መፍጫዬንስ እንዴት አያችሁት? አያችሁ በጣም ነው የሚያለማው ማሻአላ። ከዚህ በላይ ማለም ይቻላል፣ ግን ወጥ ቅመም በቃ ይሄን ያክል ከሆነ በቂ ነው። እንደምትወዱት ተስፋ አረጋለሁ። ፌስታል ላይ እናረጋዋለን በኋላ ማለት ነው። እዚህ ጋር ማገዶ ቆጣቢ ምጣድ ነው፣ ያው ሸክላ የሌለው ማለት ነው። እንደተለመደው እዩት፣ በጣም ነው የሚያምረው ማሻአላ ተባረክ ረህማን። የዚህ ዋጋ 3800 ብር ነው። ጥስት አለ፣ ያው ቦታ ስላልተመቸኝ ነው እዛ እቃው ጋር ቀልቅዬ ቪዲዮ ያላረኩላችሁ። 1600 ብር ፌሮ ምድጃ በአንደኛው ማለት ነው። እዚህ ጋር 1600 ብር 3200 ይሆናል ማለት ነው። ከዛ 3800 ብር ደግሞ የምጣዱ ነው። ማገዶ ቆጣቢ ምጣድ አገራችሁ ያላችሁ ምጣድም አድርጋችሁ መጠቀም ትችላላችሁ። ሁሉም ነገር ደግሞ ከተሰበረም ተሰበረ ብላችሁ ካላችሁ ደግሞ 4100 ብር ምጣዱንም አድርገን እንልክላችኋለን ካስፈለገ ማለት ነው።